ተነሳተራመ ክንድና በርታ ለአገር ብልጽግና ለወገን መከታ ከሰሜን ኮሪያ በምክትል ፕሬዝዳንት የሚመራ መልእክተኛ ቡድን ወደ ሀገራችን መጣ። የመልእክተኛው ቡድን የፕሬዝዳንት ኪም ኢል ሱንግን ደብዳቤ ይዟል። ደብዳቤው በቀጥታ ለሊቀመንበር መንግስቱ ኃይለማርያም የሚሰጥ ነበር። ፕሬዝዳንት ኪም ኢል ሱንግ ኢትዮጵያን ይወዳሉ፣ ሊቀመንበር መንግስቱንም ወንድሜ ይሉ ነበር። የልኡካን ቡድኑ የፕሬዝዳንት ኪም ኢል ሱንግን መልእክት ለሊቀመንበር መንግስቱ አቀረበ። ደቡብና ሰሜን ኮሪያን ለማዋሃድ የምናደርገውን ጥረት ለማገዝ ኦሎምፒክን በጋራ እናዘጋጅ ብለን ጠየቅን። ከኢንተርናሽናል ኦሎምፒክ ኮሚቴ ግን አይቻልም የሚል መልስ ተሰጠን። እናም የቅርብ ወዳጃችን የሆነችው ኢትዮጵያ ኦሎምፒክ በሁለቱ ኮሪያዎች በጋራ አዘጋጅነት የማይከናወን ከሆነ ወደ ደቡብ ኮሪያ ለተሳትፎ እንዳትሄድ የኪም ኢል ሱንግ መልእክት ጠየቀ። ተነሳ ተራመድ ክንድና በርታ በመጨረሻም ጨዋታው ሊያልቅ ሲል የኢትዮጵያን ሕዝብ በሙሉ በአንድነት በደስታ አስጮኸችና ወደ ሰማይ እንዲዘል ያደረገች ጎል ገባች። በዚያን ጊዜ ሊቀመንበር መንግስቱ ኃይለማርያምም ሆኑ ሌሎቻችን ማንነታችንን ዘንግተን ከመቀመጫችን በመነሳት እየጮህን ደስታችንን ገለጥን። ተነሳ ተራመድ ክንድና በርታ ለአገር ብልጽግና ለወገን መከታ ለምሩጽ ይፍጠር በኢትዮጵያ ታሪክ ለማንም ስፖርተኛ ያልተደረገ ትልቅ ሽልማት ሰጠነው። በውጭ ምንዛሪ ጥረት ምክንያት ከውጭ መኪና ወደ ሀገር እንዳይገባ የተከለከለበት ወቅት ስለነበር ከጅቡቲ አዲስ ፔጆ መኪና በማስመጣት ሸለምነው። ከዚህ በተጨማሪ በቦሌ መንገድ በ500 ካሬ ሜትር ላይ የተንጣለለ ዘመናዊ ቪላ ቤት ሰጠነው። እሱም እኛም ደስ አለን። እኛና አብዮቱ በደርግ ዘመን የኢትዮጵያ ጠቅላይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ መጽሐፍ ነው። በመጽሐፉ የማስታወሻ ገጽ ላይ ጸሐፊው እንደ ደርግ አባልነታቸው በጋራ ያመኑበትን፣ የተማከሩበትን፣ የወሰኑትን፣ የሰሩትን፣ የገጠማቸውን በቅርብ በአይን ምስክርነት ያዩትን ተንትነው ማቅረባቸውን ያትታል። የቀድሞ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ለ15 ዓመታት የኢትዮጵያን አብዮት የመሩ ወደ መጨረሻም ከስልጣን በጡረታ ስም የተሰናበቱ ደርግን በጣለው መንግስትም ለዓመታት የታሰሩ በወንጀል ተከሰው ፍርድ ቤት የተመላለሱ የሞት ፍርድም የተበየነባቸውና በኋላም በቀድሞው የኢፌዴሪ ፕሬዝዳንት ግርማ ወልደ ጊዮርጊስ በሕገ መንግስቱ ውሳኔ መሰረት የሞት ፍርድ ወደ ዕድሜ ልክ እስራት የተቀየረላቸው ከ20 ዓመት እስራት በኋላ ከስር የወጡ ግለሰብ ናቸው። በ20 ዓመት የስር ኑሯቸው ያሰላሰሉት ከጓደኞቻቸውም ጋር ያብላሉት ከእስር ቤት ወጥተው በመጽሐፍ መልክ ያዘጋጁት መጽሐፍም በፀሐይ አሳታሚ ድርጅት የካቲት 2006 ላይ ታተመ። መጽሐፉ ካነሳቸው አበይት ፖለቲካዊ፣ ታሪካዊና አብዮታዊ ክስተቶች ጋር ስፖርት በተወሰነ መልኩ ተዳሷል። አሁን ድረስ የኢትዮጵያ ስፖርት ቤተሰብ ባለመሳተፉ በቁጭት የሚያነሳቸው ሁለት ኦሎምፒኮች የሎስ አንጀለስና ሴኡል ኦሎምፒኮች ያለመሳተፍ ውሳኔዎች እንዴት ተወሰኑ? ለደቡብ አፍሪካ የነጻነት ትግል ስኬት ሲባል እንዴት ኢትዮጵያ አፍሪካን አስተባብራ ከሞንትሪያል ኦሎምፒክ ውጭ ሆነች? የሞስኮ ኦሎምፒክ ፌሽታ ፕሬዝዳንቱንና ትልልቅ ባለስልጣኖችን በጭንቀት እንደ ተመልካች ቁጭ ብድግ ያሰኘው የ1980 የምስራቅና መካከለኛ አፍሪካ ሻምፒዮና በጸሐፊው ፍቅረ ስላሴ ወግደረስ እይታ እንዴት ይገለጻል? እኛና አብዮቱ ፍቅረ ስላሴ ወግደረስ ከገጽ 433 እስከ 440 ከተጻፈው ንዑስ ርዕስ ተወስዶ የተዘጋጀ ትሪቡን ትውስታም። በፈረንጆች አቆጣጠር በ1976 ሞንትሪያል ካናዳ በተካሄደው ኦሎምፒክ ውድድር ላይ ሳንካፈል ቀረን።
በርከት ያሉ የአፍሪካ ሀገሮች ከቅኝ አገዛዝ ነፃ ወጥተው የአፍሪካ አንድነት ድርጅትን ከመሰረቱ በኋላ የድርጅቱ ቀዳሚ ተግባር ከቅኝ አገዛዝ ነፃ ያልወጡ ሀገሮች ነፃ እንዲወጡ መታገል ሆነ። ቀደም ባሉ ዓመታት ነፃነቷን አስከብራ የቆየችው ኢትዮጵያ የአፍሪካ ሀገሮች ነፃ እንዲወጡ ብቻዋን ስትታገል የቆየች እንደመሆኗ ሁሉ የአፍሪካ አንድነት ድርጅት ከተቋቋመ በኋላ ከቅኝ አገዛዝ ነፃ ያልወጡ ሀገራት ነፃ እንዲወጡ በግንባር ቀደም የምትታገል ሀገር ሆነች። በዘመኑ በቅኝ አገዛዝና በአፓርታይድ ቁጥጥር ስር ወድቃ የነበረችውን ደቡብ አፍሪካ ነፃ ለማውጣት የአፍሪካ አንድነት ድርጅት በከፍተኛ ደረጃ ይንቀሳቀስ ነበር። ከደቡብ አፍሪካ ጋር ማንም ሀገር በማንኛውም መስክ ግንኙነት እንዳያደርግ ግንኙነት ያደረገም ቢኖር እንዲቋረጥ ግፊት በማድረጉ መጠነኛ ውጤት አግኝቷል። በተለይ ማንም ሀገር ከደቡብ አፍሪካ ጋር የስፖርት ግንኙነት እንዳያደርግ የአፍሪካ አንድነት ድርጅት ባደረገው ጥሪ መሰረት ከኒውዚላንድ በስተቀር ሁሉም ሀገሮች የስፖርት ግንኙነት አቋረጡ። ኒውዚላንድ ብቻ የአፍሪካ አንድነት ድርጅትን ጥሪ ችላ ብላ ግንኙነቷን ቀጠለች። የደቡብ አፍሪካ ራግቢ ቡድን ወደ ኒውዚላንድ፣ የኒውዚላንድ ቡድን ደግሞ ወደ ደቡብ አፍሪካ እየሄዱ ይጫወታሉ። በዚህ ሁኔታ ኒውዚላንድ ለአፍሪካ ያላትን ንቀት አሳየች። አፍሪካ አንድነት ድርጅት ማንኛውንም ግንኙነት ስፖርቱን ጨምሮ የአፍሪካ ሀገሮች ከኒውዚላንድ ጋር ግንኙነት እንዳይመሰርቱ ውሳኔ ያሳለፈ። ይበዚህ እንዳለ በ1976 ካናዳ በሞንትሪያል ኦሎምፒክ ውድድር ታዘጋጅ ኒውዚላንድ ተካፋይ እንድትሆን በካናዳ መጋበዟ ተሰማ። የአፍሪካ አንድነት ድርጅት ለካናዳ መንግስት ጠንካራ ተቃውሞ አቀረበ። የካናዳ መንግስት ተቃውሞውን ከመጤፍ አልቆጠረውም። ካናዳ ድረስ የአፍሪካ መልእክተኞች ተልከው በዝርዝር ካስረዱ በኋላ ካናዳ ከኒውዚላንድ ወይም ከመላ አፍሪካ መምረጥ አለባት የሚል አማራጭ ቀረበላት። በስፖርት ውስጥ ፖለቲካ መቀላቀል የለበትም በሚል ሰበብ ኒውዚላንድ በኦሎምፒክ እንዳትሳተፍ ለማድረግ እንደማትችል ካናዳ ገለጸች። በሁኔታው ከፍተኛ ቅሬታ የተሰማው የአፍሪካ አንድነት ድርጅት ሁሉም የአፍሪካ ሀገራት በካናዳ የኦሎምፒክ ውድድር እንዳይሳተፉ ውሳኔ ያሳለፈ። የካናዳ መንግስት ለአፍሪካ ከነበረው ንቀት በመነሳት የአፍሪካ መንግስታት ያሳለፉትን ውሳኔ ከምንም ሳይቆጠር ኒውዚላንድ እንደምትሳተፍ አረጋገጠ። አንድ ትንሽ ነጭ ሀገር ከመላ አፍሪካ ይበልጥ ክብደት አግኝታ በኦሎምፒክ ውድድር ተሳታፊ ስትሆን 26 የአፍሪካ ሀገሮች ከውድድሩ ወጡ። ኢትዮጵያም አንዷ ሆነች። እርምጃችን ለአፍሪካ ነፃነት የተከፈለ መስዋዕትነት ነበር። ከአራት ዓመት በኋላ በ1972 1980 እንደ አውሮፓውያን አቆጣጠር የኦሎምፒክ ውድድር አዘጋጅ የነበረችው ሶቪየት ህብረት ሞስኮ ነበረች። ወቅቱ ቀዝቃዛው ጦርነት የተካረረበት ወቅት ስለነበር ሶቪየት ህብረት አፍጋኒስታንን ወራለች በሚል ሰበብ ከተባባሪዎቿ ጋር አሜሪካ ከውድድሩ ውጭ እንደምትሆን አሳወቀች። ስፖርትን ለፖለቲካ መጠቀሚያ ማድረግ አይፈቀድም የሚለውን የዓለም ኦሎምፒክ ኮሚቴን ህግ አሜሪካ ጥሳ ከ60 ሀገሮች ጋር በውድድሩ የማይካፈሉ መሆናቸውን ቢያሳውቁም የቀሩት ሀገሮች በሞስኮ ኦሎምፒክ ውድድር አደረጉ። በውድድሩ ከተሳተፉ ሀገሮች መሃል ኢትዮጵያ ትገኛለች። የሞስኮ ኦሎምፒክ ምሩጽ ይፍጠር ገኖ የወጣበት ነበር። በውድድሩ ለኢትዮጵያ 2 የወርቅ ሜዳሊያ ያስገኝቷል። መላው ህዝብ እኛም የመንግስት መሪዎች ጭምር ከፍተኛ ደስታ ተሰማን። ለምሩጽና ሌሎች አትሌቶች ታላቅ አቀባበል አደረግንላቸው። ህዝቡ አደባባይ ወጥቶ ተቀበላቸው። ስፖርትን ለማበረታታት ለሁሉም አትሌቶች ሽልማት አበረከትንላቸው። ምሩጽ የኢትዮጵያን ባንዲራ በኦሎምፒክ አደባባይ እንዲውለበለብ ከማድረጉ ባሻገር ሪከርድ ስለሰበረ በዚያም በፊት ለማንም ስፖርተኛ ያልተደረገ ትልቅ ሽልማት ሰጠነው። በውጭ ምንዛሪ እጥረት ምክንያት ከውጭ መኪና ወደ ሀገር እንዳይገባ የተከለከለበት ወቅት ስለነበር ከጅቡቲ አዲስ ፔጆ መኪና ገዝተን በማስመጣት ሸለምነው። ከዚህ በተጨማሪ በቦሌ መንገድ በ500 ካሬ ሜትር ላይ ተንጣለለ ዘመናዊ ቪላ ቤት ሰጠነው። እሱም እኛም ደስ አለን። እኛና አብዮቱ ፍቅረ ስላሴ ድረስ መጽሐፋቸው ይቀጥላል። በ1976 የኦሎምፒክ ውድድር የተካሄደው በሎስ አንጀለስ ከተማ አሜሪካ ነበር። ከ4 ዓመት በፊት በሞስኮ ከተማ የተካሄደው ውድድር አሜሪካ ከአጋር ሀገሮች ጋር ሳትሳተፍ በመቅረቷ የተነሳ
ለዚህ አይነት አድማ ተመሳሳይ መልስ ለመስጠት ሶቪየት ህብረት ከአጋር ሶሻሊስት ሀገሮች ጋር በሎስ አንጀለስ ውድድር ላለመሳተፍ ወሰነች። በአውሮፓና በኤዥያ የሚገኙ ሶሻሊስት ሀገሮችና የሶቪየት ህብረት ወዳጅ ሀገሮችም ተመሳሳይ አቋም ያዙ። ከአፍሪካም የተወሰኑ ሀገሮች እንደማይሳተፉ አሳወቁ። ኩባ ከሶቪየት ህብረት ጋር ባላት ጥብቅ ወዳጅነት የማትሳተፍ መሆኗን ገለጠች። ኢትዮጵያም ተመሳሳይ አቋም እንድትይዝ በሶቪየት ኮሚኒስት ፓርቲ ጥያቄ ቀረበላት። አቋማችንን ከመግለጣችን በፊት በመሳተፍ ኢትዮጵያ ልታገኝ የምትችለውን ጥቅምና ባለመሳተፏ ደግሞ የምታጣውን ጥቅም የሚደርስባትን ጉዳት በጥልቀት መረመርን። አሜሪካና የአውሮፓ መንግስታት በኢትዮጵያ ላይ ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ወታደራዊ ጫና በማሳደር እቀባን በማድረግ ሊያጥፉን ቆርጦ በተነሱበት ጊዜ በተለይ ሶማሊያ ሀገራችንን በወረረችበት ጊዜ ሶቪየት ህብረት በምድር በባህርና በአየር ልንጠቀምባቸው የምንችላቸውን የተለያዩ ዘመናዊ የጦር መሳሪያዎች ያስታጠቀችንና የሀገራችን አንድነት ለመጠበቅ ያስቻለችን መሆኗን በማስታወስ በኢኮኖሚው ረገድ ሶቪየት ህብረትና ብዙዎቹ ሶሻሊስት ሀገሮች የሰጡን ድጋፍ ለኢኮኖሚያችን እድገት አስተዋጽኦ ማድረጉን ከግንዛቤ በማስገባት በማህበራዊ ዘርፎችም የሚሰጡን ድጋፍ በጣም ብዙ ከመሆኑን ባሻገር እኛ የምንከተለው የፖለቲካ ስርዓት ሶሻሊዝም ስለነበር ወደፊት ከሶሻሊስቶች ጎን መሰለፍ ከፍተኛ ጥቅም ያስገኝልናል ብለን በማሰብ በሎስ አንጀለስ ከተማ አለማሳተፉን መረጥን። እኛና አብዮቱ ይቀጥላል። ከአራት ዓመት በኋላ በ1988 እንደ አውሮፓውያን አቆጣጠር በሴኡል ደቡብ ኮሪያ የተካሄደውን የኦሎምፒክ ውድድር እኛን ፈተና ውስጥ የከተተና አስቸጋሪ ሁኔታ የፈጠረብን ነበር። አትሌቶቻችን በሎስ አንጀለስ ባለመሳተፋቸው ከባድ ቅሬታ ያደረባቸው ቢሆንም በሴኡል ከተማ ለመሳተፍ ከፍተኛ ዝግጅት አድርገው ውድድሩን ዕለት በመጠባበቅ ላይ እንዳሉ ከሰሜን ኮሪያ በምክትል ፕሬዝዳንት የሚመራ ትልቅ የመንግስት መልእክተኛ ቡድን ወደ ሀገራችን መጣ። የመልእክተኛው ቡድን የፕሬዝዳንት ኪም ኢል ሱንግን ደብዳቤ ይዟል። ደብዳቤው ለሊቀመንበር መንግስቱ የሚሰጥ ነበር። ፕሬዝዳንት ኪም ኢል ሱንግ በጣም የተከበሩ በኮሪያ ጦርነት በድል አድራጊነት ወጥተው ሰሜን ኮሪያን የገነቡ መሪ ናቸው። ኢትዮጵያን ይወዳሉ። የኢትዮጵያን አርበኞች ትግል ያደንቃሉ። ሊቀመንበር መንግስቱን ያከብራሉ። ሊቀመንበር መንግስቱን ወንድሜ ነበር የሚሏቸው። ሊቀመንበር መንግስቱ ሁለት ጊዜ ሰሜን ኮሪያ ሄደው ከኪም ኢል ሱንግ ጋር በስፋት በመወያየት የኮሪያ መንግስት አቅሙ የፈቀደውን ሁሉ እርዳታ ለኢትዮጵያ እንደሚያደርግ ቃል ገብቷል። እንግዲህ ግንኙነታችን ወደ ከፍተኛ ደረጃ በተሸጋገረበትና ኢትዮጵያ ከዚያም በፊት አጋጥሟት በማያውቅ ሁኔታ ተጠቃሚ በሆነችበት ወቅት ነው ከፍተኛ የሰሜን ኮሪያ መልእክተኛ ቡድን ወደ ኢትዮጵያ መጣው። ቡድኑ ለምን መጣ? ቅድሚያ ዕውቀት አልነበረንም። የኪም ኢል ሱንግን መልእክት ይዞ እንደመጣ ብቻ ነው የተነገረን። ሊቀመንበሩ መልእክተኛው ያመጣው መልእክት ይዘት በዝርዝር ተረዱ። እንዲህ ይላል። ደቡብና ሰሜን ኮሪያን ለማዋሃድ ለምናደርገው ጥረት እንዲረዳን የኦሎምፒክን ውድድር በጋራ እናዘጋጅ። የተወሰኑ ውድድሮች በሰሜን ኮሪያ ፒዮንግያንግ ይካሄዱ ብለን ላቀረብነው ጥያቄ የተሰጠን ምላሽ አይቻልም የሚል በመሆኑ ወዳጆቻችን ባለመሳተፍ ተቃውሟቸውን በመግለጽ ከኛ ጋር እንዲተባበሩ ጥያቄ ያቀርበናል። ኢትዮጵያ የቅርብ ወዳጃችን ስለሆነች የሁለቱ ኮሪያዎች ከተሞች በጋራ ኦሎምፒክ ውድድር ያዘጋጁ። ይህ ካልሆነ ግን በውድድሩ አንሳተፍም የሚል አቋም እንድትይዙ እንጠይቃለን የሚል ነበር። ይህ ጥያቄ ከበስተጀርባው ይዞት የመጣው ምን እንደሆነ ሊቀመንበሩ ተረድተዋል። በኮሪያ መንግስት የቴክኒክ የሰለጠነ የሰው ኃይልና የገንዘብ ድጋፍ እየተካሄዱ ያሉ በርካታ ፕሮጀክቶች መዘጋት ወይም መቋረጥ እንደሆነ ግልጽ ነበር። የመልእክቱን ይዘት ከተረዱ በኋላ ጉዳዩን የፖለቲካው ቢሮ ተወያይቶበት ውሳኔ ይሰጣል ብለው የመልእክተኛውን ቡድን ፕሬዝዳንት መንግስቱ አሰናበቱም። የፖለቲካ ቢሮ አባላት ተሰብስበው በጉዳዩ ላይ ተወያዩ። ውሳኔ ለመስጠት በጣም አስጨናቂ ነበር። የሚያስከትልብን ዓለም አቀፍ ውግዘት፣ ዓለም አቀፍ የኦሎምፒክ ኮሚቴ ባለመሳተፋችን የሚሰማው ቅሬታ፣ በውድድሩ ሊሳተፉ የተዘጋጁ አትሌቶች ላይ የሚፈጥረው ሐዘንና ብስጭት፣ የኢትዮጵያ ኦሎምፒክ ኮሚቴና የስፖርት ኮሚሽን ባለስልጣናት የሚያሰሙት ተቃውሞ በስፋቱ እየተደረገበት ውግዘቱን፣ ተቃውሞውን፣ ቅሬታውን ከግንዛቤ አስገብተን የሰሜን ኮሪያን ጥያቄ ውድቅ አድርገን በውድድሩ ብንሳተፍ ኢትዮጵያ ምን ልታጣ እንደምትችል መረመርን። የሀገራችን ህልውና ለመጠበቅ ያስችለናል፣
ለወደፊትም ለሀገራችን የተከበረችና የታፈረች ትሆናለች ብለን በከፍተኛ ደረጃ በግንባታ ላይ የሚገኘው የመከላከያ ኢንዱስትሪ ይቋረጣል። በሰሜን ኮሪያ ድጋፍ ከመከላከያ ኢንዱስትሪ ግንባታ ጋር የተያዙ ስራዎችም ይቋረጣሉ። በሰሜን ኮሪያ ድጋፍ ወይም ሙሉ በሙሉ ኃላፊነት የሚካሄደው የግልገል ጊቤ የውሃ ኃይል ኤሌክትሪክ ማምረቻ ግዙፍ ተቋም ስራም ይቋረጣል። ከግልገል ጊቤ የኃይል ማመንጫ ተቋም በተጨማሪ ሁለት የኃይል ማመንጫ ተቋማት ለመገንባት የሚካሄደው ጥናት ይቋረጣል። በኦሞራት የሚካሄደው የእርሻ ኢንዱስትሪ ፕሮጀክት ይቆማል። በብዙ የሀገራችን ክፍሎች ለመስኖ ልማት የሚውሉ ግድቦች ለመገንባት የተጀመረው ጥናት ይቋረጣል። የተለያዩ ማዕድናት ለማውጣት እንዲቻል የተጀመረው ምርምርና ዝግጅት ይቆማል። ይገነባሉ የተባሉ ፋብሪካዎች አይጀመሩም እየተባለ ልናጣ የምንችላቸው የሀገራችን ጥቅሞች ተደረደሩ። ማንም መንግስት የሚያስቀድመው ወይም የሚያስጠብቀው የሀገሩን ጥቅም ነው። የሀገሩን ጥቅም የማያስጠብቅ መንግስት የዚህ ሀገር መንግስት ነው ማለት አይቻልም። እኛም በኦሎምፒክ ብንሳተፍ አንድ ወይም ሁለት ወርቅ ሜዳይ ከማግኘትና የኢትዮጵያን ባንዲራ በኦሎምፒክ አደባባይ በማውለብለብ የምናገኘው ጥቅም ከምናጣው ጥቅም ጋር ሲወዳደር አነስተኛ መሆኑን በመረዳት በሴኡል የኦሎምፒክ ውድድር መሳተፍ እንደሌለብን ወሰንን። ውሳኔያችንንም በይፋ ሳወቅን። ውሳኔያችን እንደተገለጸ በአገር ውስጥና በዓለም አቀፍ ደረጃ አቧራ ተነሳ። የኦሎምፒክ ዓለም አቀፍ ኮሚቴ ኢትዮጵያ አልተሳተፍም ማለቷ ትክክል አለመሆኑን ገለጸ። ደቡብ ኮሪያም የተቃውሞ ድምጿን አሰማች። በአገር ውስጥ የኦሎምፒክ ኮሚቴውና የስፖርት ኮሚሽኑ አጥብቀው ተቃወሙ። ኢትዮጵያ ላለመሳተፍ መወሰኗ ታላቅ ስህተት ነው አሉ። ዝግጅት ሲያደርጉ የቆዩት አትሌቶችም አምርረው ውሳኔያችንን አወገዙም። የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት አንቶኒዮ ሳማራንች ሐሳባችንን ለማስለወጥ ወደ አዲስ አበባ መጡ። ሊቀመንበር መንግስቱን ለማነጋገር ጠይቀው ነበር፣ ግን የሚለወጥ ውሳኔ ባለመኖሩ ሊያነጋግሯቸው አልፈቀዱም። በምትኩ ጠቅላይ ሚኒስትሩ እንዲያነጋግሯቸው ተደረገ። ሰውየው የኢትዮጵያ ለመሳተፍ የኦሎምፒክን ንቅናቄ እንደሚጎዳ አስረድተው ውሳኔያችንን እንድንለውጥ ጠየቁኝ። በከፍተኛ ደረጃ የተወሰነ ጉዳይ ስለሆነ መቀየር እንደማይቻል ተነገራቸውና በቅሬታ ከቢሮዬ ወጡ። ሎሚ ጽባህ ዘይዕዘብ ስንቃል ኪዳና ቤታው ኢትዮጵያ ወይ ኸዓሞት ወሪጽና ተልዒና ደውነት ከሆነ የኢትዮጵያ አትሌቶች ሀገራቸውን ወክለው በዓለም አቀፍ የስፖርት ውድድር አሸናፊ ሲሆኑና የኢትዮጵያን ባንዲራ ሲያውለበልቡ እንደማንኛውም አገር ወዳድ ኢትዮጵያዊ እኛም ከመጠን በላይ ተደሳቾች ነን። ይህ እውነታ እኛው ራሳችን በአዲስ አበባ ስታዲየም አይተነዋል። በ1980 የምስራቅና መካከለኛ አፍሪካ ሀገሮች እግር ኳስ ውድድር ያካሄዱት በአዲስ አበባ ነበር። የመጨረሻው የዋንጫ ጨዋታ የተካሄደው በኢትዮጵያና በዚምባብዌ መሃል ሲሆን መላው ኢትዮጵያ ሕዝብ ትኩረት ሰጥቶ በቴሌቪዥንና በሬዲዮ ተከታትሎታል። ሁሉም የመንግስት ባለስልጣናት፣ ሊቀመንበር መንግስቱን፣ የፖለቲካ ቢሮ አባላትም በስታዲየም ተገኝተው ተመልክተዋል። ጨዋታው በሚካሄድበት ወቅት ቡድናችንን ለማበረታታት እንደማንኛውም ተመልካች ስንጮህ፣ ስናጨበጭብ፣ ስንነሳና ስንቀመጥ አንድ ሰዓት ተኩል ቆየን። ሰዓቱ እያለቀ በመምጣት ላይ ነው። ዚምባብዌ ኢትዮጵያን በአንድ ጎል እየመራ ነው። ጭንቀት ውስጥ ወደቅን። ተስፋም ወደ መቁረጡ ተቃረብን። ይህም ሆኖ ግን በርቱ እያልን መጮሃችንን አላቋረጥንም። ስታዲየም ውስጥ ያለው ህዝብ በጭንቀት ተውጦ የሐዘን እንባም የሚተናነቀው ነበር። በመጨረሻ ጨዋታው ሊያልቅ ሲል የኢትዮጵያ ህዝብ በሙሉ በአንድነት ያስጮችና ወደ ሰማይ እንዲዘል ያደረገች ጎል ገባች። በዚያን ወቅት ሊቀመንበሩም ሆኑ ሌሎቻችን ማንነታችንን ዘንግተን ከመቀመጫችን በመነሳት እየጮህን ደስታችንን ገለጽን። የገባችው ጎል እኩል ለኩል አድርገችን። በቅጣት ምት አሸናፊው መለየት ስለነበረበት የቅጣት ምቱ ተጀመረ። የመጨረሻው ውጤት እስኪያልቅ ድረስ ሊቀመንበሩንም በአጠቃላይ በክቡር ትሪቡን የነበረን ባለስልጣናት በሙሉ ቆምን። ጭንቀት የተሞላበት የቅጣት ምት ነበር። የኛ ልጆች ሊመቱ ሲዘጋጁ የምናሳየው ጭንቀት ምልክት የሚያስገርም ነበር። የኛ ግብ ጠባቂ የነበረው ተካበ ዘውዴ ሁለት ምት አድኖ መላውን ህዝብ አስፈነጠዘ። ወሳኝ የነበረችው የመጨረሻ ምት ልትመታ ዝግጅት ሲደረግ ስታዲየሙ ጸጥ አለ። የኢትዮጵያም ህዝብ በያለበት በጸጥታ ተደመመ። የሚመታው ተጫዋች ዳኛቸው ደምሴ ወደ ኋላ ራመድ በማለት ላፍታ ቆማለና ተንደድሮ ኳሷን በመምታት ጎል ውስጥ ከተታት። ከዚያ ያለው ህዝብ አንድነት ጮኸ። መላው ህዝብን በአንድነት ጮቱን አስተጋባ። በጣም ደስ ብሎን
ሊቀመንበሩና አጠገባቸው የተቀመጡ ባለስልጣናት ተቃቀፉ፣ ተሳሳሙም። አጠገባቸው ያሉትንም ሰዎች ሳሟቸው። ኢትዮጵያ አሸናፊ ሆነች። ዋንጫውን ከሊቀመንበር መንግስቱ እጅ ተጫዋቾቻችን ተረከቡ። ከምሽቱ 2 ሰዓት ገደማ ነው ከስታዲየም የወጣ ነው። በየትኛውም አቅጣጫ ህዝቡ ከደስታው ብዛት ጎዳና ወጥቶ ይጨፍራል። እንደዚያን ምሽት የኢትዮጵያ ህዝብ አንድነት የተደሰተበት የጨፈረበት ምሽት ያለ አይመስለኝም። ጎዳናውን ህዝብ ሞልቶት በመጨፈር ላይ በመሆኑ ማለፊያ መንገዳትን በትራፊክ ፖሊስ ብርታት መንገድ እየተለቀቀልን ከስታዲየም እስከ ቤተ መንግስት 45 ደቂቃ የፈጀ ጉዞ አደረግን። ተጫዋቾቻችን በጣም አኩሪ ውጤት ስለተቀዳጁ የኢትዮጵያን ህዝብና እኛንም ጭምር ስላስደሰቱ በማግስቱ በታላቁ ቤተ መንግስት ታላቅ ግብዣ አደረግንላቸው። በዚያን ጊዜ ቀላል የማይባል ሽልማት ሰጥናቸው። ለእያንዳንዱ ተጫዋችና አሰልጣኝ 5 ሺህ ብርና አንዳንድ ቴሌቪዥን ሸለምናቸው። ለድል ላበቃን ግብ ጠባቂ ተጋበ ዘውዴ ደግሞ ሊቀመንበሩ የግል ሽልማቴ ነው ብለው አንድ የቪዲዮ ማጫወቻ ዴክ ሸለሙት። ሊቀመንበሩ በጣም አበረታችና አገራዊ ስሜትን የሚቀሰቅስ ንግግር ካደረጉ በኋላ በአዲስ አበባ ከተማ 60 ሺህ ተመልካች የሚይዝ ዘመናዊ ስታዲየም እንደሚገነባ ቃል ገቡ። ግንባታውም ሳይውል ሳያድር ተጀመረ። እኛና አብዮቱ ፍቅረ ስላሴ ወግደረስ ከገጽ 433 እስከ 440 ከተጻፈው ንዑስ ርዕስ ወስዶ የተዘጋጀ ትሪቡን ትኩስታም። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ ኢትዮጵያ ትቅደም ኢትዮጵያ ትቅደም